ተዋረደች። አቶ አምናን እውነቱን አወቀ። ብሌንም ነፃነቷ ታወቀ። ብሌን ሌባ ነች ወይም ደግሞ ስርቀኛለች ልብሴን በማለት በአቶ አምናን ፊት ሌባ ብላም ብዙ ነገር ስትናገራትም ነበር። አቶ አምናንም በጣም ተናዶ ቆይ እንዴት ብሌን ይህን ስራ ትሰሪያለሽ? ለምንድን ነው ይሄ ሁሉ ነገር የሆነው? ብሎም በጣም ተናዶ ሲናገራትም ነበር። ብሌንም በጣም ደነገጠች። ቆይ አቶ አምናን እንደዚህ ነው እኔን የምትገምተኝ? ብላም ትጠይቀዋለች። ታዲያ ይኸውልሽ ከአይኔ በላይ ምን ላድርገው? ይኸው ከአንቺ ሻንጣ ውስጥ ነው እንግዲህ ልብሱ የተገኘ። ቆይ ለምንድን ነው? ቆይ እናንተ ግን ልታሳብዱኝ ነው ወይ? በማለት በጣም ተናዶና ተበሳይቶም ይናገራታል። እንዲሁም ብሌን በጣም አዘነች። ቆይ እስኪ ተረጋጋ አቶ አምናን፣ ቆይ ያልገባ ነገር አለ። በፍጹም እኔ ይህን ነገር አላደረግኩትም ብላም ትላለች። ጀሪም እና ታዲያ ማን ነው ይህንን ሊያደርገው የቻለው? እንግዳውስ እኔ ነኝ ወይ ብላም ስትላት እኔ አላቅም፣ በምን አይነት መንገድ መቶ ሻንጣ ውስጥ እንደገባ አላቅም፣ ነገር ግን ደግሞ እኔ ሌባ አይደለውም ብላም ትነግራታለች። ይህንን በምትነግራት ሰዓትም አቶ አምናን በጣም ይበሳጫል። በቃ አሁን ላይ ጀሪ ይሄንን ውሸቷንና እንዲሁም ደግሞ ማስመሰሏን ልብሷን ወስዳ ከብሌን ሻንጣ ውስጥ ካደረገች በኋላ ከዛ አቶ አምናንን ልብሴ ጣፋኝ ብላ ስትቀውጠው አቶ አምናንም የት ሄዳል ታዲያ? በቃ ለማንኛውም ሌላ ልብስ ልበሽ ብሎም ሲጠይቃትኝ በፍጹም ሌላ ልብስ አልለብስም፣ ልብሴ የት ሄደ ብላ ስትጮ ነበረ። ስለዚህ እዚህ ቤት ውስጥ ያሉት ሁሉም ሰው መፈተሽ አለበት ብላም ስትል አቶ አምናንም በፍጹም እንዴት ቆይ እንደዚህ ይህን ነገር ታደርጊያለሽ ብሎም ይላታል። አቶ አምናን እሷም አሳመነችው። በፍጹም አልታገስም፣ ልብሴም ጠፍቶ ዝም አይደለም፣ በየክፍላቸው እየሄድኩኝ እፈትሻለሁ በማለት ትናገራለች። እናም በመጀመሪያም ሲፈንና እንዲሁም ደግሞ ምስጦፋ ባሉበት ክፍል ላይ ገብታ ልብስ ጠፍቶኛል፣ ስለዚህ ልፈትሽ ነው ገብቼ ትላለች። እንዲሁም ደግሞ ሲፈን ትችያለሽ ብላም ስትላትኝ ቁም ሳጥኑን ከፋፈተች አየች። እናም ደግሞ ይሄን ነገር ደግሞ በፍጹም እዚህ ቤት ውስጥ የለም ብላም ትለዋለች። አቶ አምናንም ይሄውልሽ እኔም እኮ መጀመሪያ ብዬሽ ነበረ፣ ግን ደግሞ ሲነግሩሽ አሰሚም እንጂ ይላታል። ይህንንም በምትለው ሰዓት ይኸውልሽ ለማንኛውም እኔ አሁን ላይ በቃ ሌላኞች ክፍል ማየት አለብን ብላም ትለዋለች። አቶ አምናንም እሺ ማየት ትችላለች ብሎም ይላታል። ይህንን በምትልም ሰዓት ይህንን ካየችም በኋላ በቃ ለማንኛውም ሊድ ካለችም በኋላ ብሌን ክላስ ትገባና ይኸውልሽ ብሌን ቦርሳ ውስጥ ትንሿ ቦርሳሽ ውስጥ መፈተሻ አለብኝ፣ ምክንያቱም ደግሞ ልብስ ጠፍቶኛል ብላም ትላታለች። ይህንን በምትላት ሰዓት አቶ አምናን ምንም ነገር አላሰበም። ምክንያቱም ደግሞ ልክ እንዳስቀመጠ ሰው ሻንጣሽ ውስጥ ልፈልገው ብላ ነበረ እሷ ያስቀመጠችበት ቦታ ሄደችው። ብሌንም ምንም አይነት ችግር ስለሌለባትና እንዲሁም ደግሞ እሷ ይህን ስራ ስላልሰራችው ስለዚህ ማየት ትችላለሽ፣ መፈለግ ትችላለሽ ነበር ያለቻት። ልብሱ ሲገኝ ግን ደግሞ ብሌን ምንም ነገር አልደነገጠችም። እናም አየህ አይደለ ይሄው ይቺ ሌባ ወስደው ነው ይሄውልህ ብላም ትለዋለች። ይህንን በምትለውም ሰዓት አቶ አምናንም በፍጹም እንዴት እንደዚህ ታደርጊያለሽ ብሎ በጣም ይናደድባታል። ይህንን በሚናደድበት ሰዓት አቶ አምናን ቆይ ብሌን እንዴት በዚህ ልክ ትወርጃለሽ? እንዴት ልብስ ትሰርቂያለሽ? ብሎም ሲናገራትኝ በፍጹም እኔ ልብስ አልሰረኩም ብላ ብሌን ለማስረዳት ሞከረች። አቶ አምናን ግን በፍጹም ሊሰማት አልቻለም ነበረ። እናም ይሄን ነገር በፍጹም አላደረኩትም እኔ ብላም ብሌን መለሰችላት። ጀሪም ደግሞ ታዲያ ማን ነው ይሄ ሁሉ ነገር እያደረገው በማለት በጣም ተናዳና ተበሳይታ ትጮባታለች። ጀሪ ውስጧን ደስ እያላት ነበረ። ምክንያቱም ደግሞ አቶ አምናንና እንዲሁም ደግሞ ብሌን ሲጣሉ በጣም ያስደስታታል። እናም አቶ አምናን እንዴት ነው ወደ እኔ መምጣት የሚችለው? እኔን ቆይ እሷን ግን ጠልቶ እንዴት ነው ወደ እኔ መምጣት የሚችለው? ቆይ ግን እስከ መቼ ነው እኔ ከማይወደኝና እንዲሁም ደግሞ እያስመሰልኩ የምኖረው? በማለት በጣም ተናዳም በተኛችበት ስታስብ ነበረ። እናም ብሌን እዚህ ቤት ከሄደች ትኩረት ሁሉ እኔ ጋ ይሆናል። ነገር ግን ብሌን ደግሞ እዚህ ቤት ካለች ደግሞ በፍጹም እኔና እሱ አንድ ላይ አንኖርም፣ ስለዚህ እኔንም መቼም ሊወደኝ አይችልም በማለት ነበረ እሱ አሰበችው። ይህ ደግሞ የራሱ አስተሳሰብ ነው እንጂ አቶ አምናን ግን ብሌንን አሁንም ቢሆን ይወዳታል። እናም ስለዚህ በዚህ ምክንያት ከቤት ከወጣችልኝ ብላ ነበረ። አቶ አምናን ግን በፍጹም ብሌን እዚህ ቤት እንድትወጣም አልፈለገም ነበረ። በመጀመሪያ አቶ አምናን መሸወዱ ነው እንጂ ምክንያቱም ደግሞ አቶ አምናን አንደኛ ነገር
ሻንጣ ውስጥ ልብስ አለ ብላም ስትሄድ፣ ሲቀጥል ደግሞ በመጀመሪያም እዚህ ቤት ውስጥ ያሉት ሰዎች መውጣት አለባቸው፣ በተለይ ብሌን ብላም ብለው ነበረ። በፍጹም ብሌን አትወጣም ብሏትም ነበር እና ይህን ነገር በፍጹም አላገናዘበም ነበር። እናም ብሌንም በጣም አዘነች። በቃ ቆይ ግን አቶ አምናን እስከ መቼ ነው እንደዚህ እየተጠራጠረኝና እንደዚህ ሳያምነኝ መኖር የምችለው? ስለዚህ እዚህ ቤት ለምን እኖራለሁ በማለትም በጣም ትናደዳለች። እናም በአቶ አምናን ዘንድ አለመታመንና እንዲሁም ደግሞ እንደዚህ መሰደብ በጣም ከባድ ነው ብላ በጣም ተበሳጭታ ነበረ ስትልም የነበረው። ነገር ግን ይህን ነገርም ቢያደርጋትኝ ብሌን ግን በጣም ነበር ያዘነችው። ጄሪም በጣም ደስ አላትኝ አሁን ላይ ጄሪ ልጇንም በማጣቷ። ቆይ ግን እኔ አቶ አምናንን የራሴ ለማድረግ በጣም ብዙ ነገር አድርጋለሁ፣ ልጄንም አጥቻለሁ። ቆይ ምን ይሻለኛል በማለት ከዛም በኋላ አሳምኜ እንዳለ ሙሉ ንብረቱንና ይህ ቤትም በስም ይሆናል። ከዛ ላይ አቶ አምናን የሚባል ሰው አልፈልገውም እኔ ለገንዘቡ እንጂ በፍጹም እሱን ፈልጌ አይደለም በማለት ትናገራለች። እንግዲህ ሁላችንም እንደምናውቀው ጄሪ እያስመሰለች ነው ከቀለበት ጀምራ ማለት ነው። እናም ውሸቷንም እንግዲህ ልጁም ጽንሱ በመውረዱ ብዙ ነገር በዛ ሁሉ ነገር ተበላሽብኝ ብላም ነበረ ያሰበችው። ነገር ግን አቶ አምናንን አሁን ላይ በጣም በሚያስጠላ ሁኔታ እንግዲህ ብሌንን ሰድቧታል ማለት ነው። ብሌንን በጣም ነው የደነገጠችው። እኔ በቃ እንግዲህ የሞትኩ ሰው ነኝ ማን አለኝና ነው ኖር ካልኖርክ ምን አድርግልኛል ብሎም በጣም ተበሳጭቶም ሲናገራት ነበረ። እንዲሁም ብሌን ቆይ እንዴት አቶ አምናን እንዴት እንደዚህ ትላለህ? አያትም አለች፣ እንዲሁም ደግሞ እዚህ ጋር እንደሚታየው ደግሞ ሚስት አለች፣ ለምን ብቻህን አይደለም ብላም ስትለው ነበረ። እናም ይህንን የተበሳጭበት ምክንያት እንዴት ብሌን ይህን ነገር ታደርጋለች በማለት ነበር። ብሌን ሌባ ብሎ ለመሳል በጣም ነበር የከበደው። እናም በፍጹም አታደርገውም ብሎም ተከራክሮ ሲሄድም ነገር ግን ደግሞ ከገንዛ ሻንጣዋ ልብሱን ሲያየው አቶ አምናን ተስፋ መቁረጥን ነበረ ያሰበው። እናም በሷ የሚተማመንባትና እንዲሁም ደግሞ በፍጹም አታረገውም ብሎም ሲከራከርላት የነበረው ግን ደግሞ ተደርጎ ሲያገኘው በጣም ያዘነው። ይህ ደግሞ የጄሪ እውነታ ነበር። ጄሪ ይህን ነገር እንዲታቅ እንዲሁም ሲፈን አሁን ላይ በተለይ ደግሞ በእናቷ መሞትና እንዲሁም ደግሞ እናቷን ደግሞ የእናቷን እንግዲህ በመበቀሏ በጣም ደስ እያላት፣ ነገር ግን ደግሞ እናቴ በመሞቷ እናቴ የሌለው ልጅ ሁሌም ደስተኛ አይሆንም እያለችም ለምስጦፋ ስትነግረው፣ ነገር ግን ደግሞ ምስጦፋም ዋክሽን ወደ ራስሽ ተመለሺ፣ ምን ሆነሽ ነው ሲፈንን ሲያጽናናትም ነበረ። ሲፈንም በጣም እያዘነች ነበር ለምስጦፋ ስትነግረው የነበረው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁን ከልብ ነው የማመሰግነው። ወደ ቤተሰቦችን ዛሬም በአዲስ ቪዲዮ መጥቻለሁ። ድር ቀጣይ ክፍል ይዤላችሁ መጥቻለሁ። ጄሪ ተዋረደች። ጄሪ ከቤት ልትባረር ነው። ምክንያቱም ደግሞ ባደረገችውና እንዲሁም ደግሞ በውሸቷ ጄሪ ተዋርዳለች። ጄሪ አሁን ላይ በተለይ አቶ አምናን እንዲጠላትና እንዲሁም ደግሞ ከቤት እንዲያባረራት ያደረገችው ብሌንን፣ ነገር ግን ደግሞ ውሸቷን እንደሆነና እንዲሁም ደግሞ ልብሱን አውቃ እሷ ሻንጣ ውስጥ እንደከተተችውም አቶ አምናን አወቀ። ይህንን በሚያውቅበትም ሰዓት ቆይ ግን ለምን የሁሉ ነገር ማድረግ አስፈለገ በማለት በጣም ተናዶ ዓይንሽን ላፈር፣ በፍጹም አንቺን ማየት አልፈልግም ብሎ በጣም ተናዶና ተበሳይቶ ይናገራታል። ይህንን በሚናገራትም ሰዓት ብዙ ነገር ላለች። ቆይ ግን እኔ ምን አደረግኩኝ? እኔ እኮ ምንም ነገር